ጤና ይስጥልኝ በዛሬው ዕለት ከአዲስ አበባ 567 ርቀት ላይ በመትገኘው በውቢቷ በባህር ዳር ከተማ እንገኛለን። በዛሬው ዕለት አገልግሎቱ ካሉት አንጋፋና 19 ቅርንጫፎች መካከል የባህር ዳር ቅርንጫፍን ለመመልከት ወደናል። አብራችሁን ቆዩ። ኢትዮጵያ መድኃኒት አቅራቢ አገልግሎት በ2030 በአፍሪካ ፈጣን ምላሽ የሚሰጥና ብቁ የመድኃኒት አቅርቦት ሰንሰለት ያለው ድርጅት መሆን የሚል ራዕይን ይዞ የሚጓዝ አንጋፋ ተቋም ሲሆን አገልግሎቱ ተደራሽነቱን በማስፋት በሀገሪቱ በሚገኙ ክልሎች 19 ቅርንጫፎችን በመክፈት አገልግሎት እየሰጠ ይገኛል። ቅርንጫፉ በጣም አንጋፋ ቅርንጫፍ ነው። በተለይ ድሮ ፋርሚድ ይባልበት በነበረበት ዘመን የተቋቋመ ስለሆነ ረጅም ዓመታትን ያስቆጠረ ነው። እንግዲህ አጠቃላይ የኤጀንሲው አሁን ያለንበት ተቋም ወደ 75 ነው አመት አካባቢ ያስቆጠረ ነው ያለውና ያው በድሮ ቆየት ባለው ግዚያት የተመሰረተ ነው። ህንጻዎቹም ብታያቸው እንደዛ ነው የሚያሳየው። እንደውም እንዳሁኑ ሳይሆን ፋርማሲዎቹን ሁሉ ከፍቶ ሲሰራ የነበረ ነው ፋርሚድ ዘመን። ከዛ ኢፍ አርሚ ኮር በሚባልበት ዘመን የተመሰረተ ስለሆነ የባህር ዳር ቅርንጫፍ እንዳልሽው ረጅም ዓመታት ያስቆጠረ ነው። ከዛ ውጭ ደግሞ እንደምታዩ ያለበት ቦታም ቢሆን በጣም ምቹ ነው። የኢትዮጵያ መድኃኒት አቅራቢ አገልግሎት ባህር ዳር ቅርንጫፍ በአማራ ብሔራዊ ክልላዊ መንግስት ዋና ከተማ በሆነችው ባህር ዳር ከተማ የሚገኝ ሲሆን ቅርንጫፉ ለ507 ጤና ተቋማት አገልግሎት ይሰጣል። ሰራተኞቻችን ምን ከጊዜ ወደ ጊዜ እየጨመሩ ነው ያሉት። በአሁኑ ሰዓት ወደ 150 ሰራተኛ ነው ያለን። ከዛ ውጭ ደግሞ ሰፊ ስራ ስለሆነ እየሰራን ያለነው በተለይ የጉልበት ሰራተኛ ተጨማሪ 10 የጉልበት ሰራተኛ በቀን እየከፈልን እያሰራናበት ያለበት ሁኔታ ነው ያለውና አንዳንድ ክፍተት ያለባቸው ላይ እንዲህ የቀን ሰራተኞችን እየቀጠረ ጽዳት ላይ የምናሰራበት ሁኔታ ነው ያለው። በቋሚነት ግን 150 ሰራተኞች አሉን። ቅርንጫፉ ከአማራ ክልል የምስራቅ ጎጃም፣ የምዕራብ ጎጃም፣ የአዊ፣ የባህር ዳር ከተማ አስተዳደር፣ የደቡብ ጎንደር፣ የሰሜን ጎጃም ዞኖች አገልግሎት የሚሰጥ ሲሆን በተጨማሪም ከቤንሻንጉል ጉሙዝ የመተከል ዞን ያማከለ አገልግሎት ይሰጣል። መጋዘናችን ያረፈው በ3600 ሜትር ስኩዌር ወለል ላይ ነው። እዚህ ጋር እንደ ባህር ዳር መጋዘናችን ለፕሮግራም እና ለአርዴፍ ለሁሉም ደረቅ ኢንክሉዲንግ የቫክሲን ሲሪንጆች የሚቀመጡት እዚህ መጋዘን ጋር ነው። አሬንጅመንታችን ከዛ ከላይ እንደምታዩት እስከ ዩ አካባቢ ያለው ሙሉ ፕሮግራም የቫክሲን ሲሪንጅን ጨምሮ ነው። ከዚህ ከኤ ጀምሮ እስከ ቲ ድረስ ደግሞ አርዴፍ ደረቅ። እንደዛም ሆኖ ደግሞ በፕሮግራምም በአርዴፍም መጀመሪያ ሰፕላይ አሁን በዚህ እንደምታዩ እስከ ኤች ድረስ ሰፕላይ ይመጣል። ከኤች እስከ ቲ ደግሞ ፋርማሲቲካል ነው ያለው። ወደ ፕሮግራምም ስትሄጂ ከዩ እስከ ኤኤ አካባቢ ስትሄጂ የምታገኙ የሰፕላይ ኢኩፕመንት ነገሮች ነው። እዛ በኋላ ፋርማሲቲካል ነው የምታገኙ። መድኃኒቶች ከግዢው ጀምሮ ጥቅም ላይ እስከሚውሉ ድረስ ጥራታቸው በሚረጋገጥበት ሁኔታዎች ውስጥ የሚከማቹ ሲሆን ሁሉም መድኃኒቶች ካላቸው ባህሪ አንፃር በደረቅና በተለያዩ የቅዝቃዜ መጠን ደረጃዎች በተለያየ ዲግሪ ሴንቲግሬድ የሚቀመጡ ሲሆን የኢትዮጵያ መድኃኒት አቅራቢ አገልግሎትም ይህን ተግባራዊ ያደርጋል። ይሄኛው ብናይ ከኔጌቲቭ 15 ከኔጌቲቭ 25 ያሉ መድኃኒቶች የሚቀመጡበት ነው። ለምሳሌ ፖሊዮ ኖብል ፖሊዮ የሚቀመጡበት ነው። ሌሎችም ከኔጌቲቭ 15 ከኔጌቲቭ 25 የሚቀመጡ እዚህ ውስጥ ነው የሚቀመጡት ማለት ነው። እነዚህ ናቸው። ይሄ ፖሊዮ አለ። አሁን ለጊዜ ያለን ፖሊዮ ነው። ከኔጌቲቭ 15 ከኔጌቲቭ 25 ነው። ያው ዝም ብሎ መግባት አይፈቀድም። ልብስ ለብሰን ነው የምንገባው። ይሄኛው ኖርማሊ ከ2 እስከ 8 ኖርማል ነው። ይሄኛው ኔጌቲቭ ነው። ኔጌቲቭ ማለት የፍሪጃችን የበረዶ ቤት ማለት ነው። በዛ ደረጃ የሚቀመጡ ማለት ነው። እነዚህ ግን ኖርማል ከ2 እስከ 8 ዲግሪ ሴንቲግሬድ የሚቀመጡ ናቸው። በቅዝቃዜ የመድኃኒቶችን ይለያያል ማለት ነው። ለምሳሌ እነዚህኞቹ ቅዝቃዜ ሰንሰለታቸው ከፍ ያለ ነው። እነዚህ ግን ዝቅ ያሉ ማለት በኖርማል ፍሪጅ ውስጥ የሚቀመጡ ማለት ናቸው።
እዚህ እንገባለን ብዙም ስለማያስቸግሩ ማለት ነው እዚህ ውስጥ ለምሳሌ ኢንሱሊን አለን እዚህ ውስጥ አሁን ሬጉላር ኢንሱሊን ነው ያስቀመጥነው ሌሎች ደግሞ አንቲ ካንሰር ድራጎች አሉ ለምሳሌ ዳካርባዚን አለ ሌሎችም ማለት ነው ፊልግራስቲን አለ ከዛ በተጨማሪ ደግሞ ዳይሜንሽኖች አሉ በተለይ ለሪፈራል ሆስፒታል ምን ተጠቀምባቸው ማለት ነው እነ ብለድ ዩሪያ ናይትሮጂን ቼክ ፍሌክስ ካሊብሬተሮች አሉ ኮባስ የሚባሉ አሉ ኤችአይቪ ዲቴክት መናረግባቸው ማለት ነው የተለያየ ናቸው ኮባስ አለ ኤችአይቪ 1 ኤችአይቪ 2 የሚባሉ ካሊብሬተር በተጨማሪ ኢንዛይም 1 ኢንዛይም 2 ኬሚስትሪ 1 ኬሚስትሪ 2 የሚባሉ እነዚህ ውስጥ ነው የምናስቀምጣቸው የበጀት መድኃኒቶች ናቸው ይሄ ማሽን ምንድነው የሚቀመጥባቸው የሚለው ይሄኛው ማሽን ምንድነው ዩሲሲ ነው አልትራ ኮልድ ቼን ይባላል ከኔጌቲቭ 75 ከኔጌቲቭ 91 ባለው ዲግሪ ሴልሺየስ ውስጥ ነው የሚቀመጡ እጅግ በጣም ከፍተኛ በረዶ ማለት ነው ቀዝቃዛ ነው ዝም ብሎ መክፈት አይቻልም ይሄም ደግሞ የኮቪድ መድኃኒቶች እስካሁን 4 ፕሮዳክቶች አሉ ከአራቱ አንዱ ፋይዘር የሚባለው መድኃኒት የሚቀመጥበት ማለት ነው ለዛ ነው ስለዚህ ጥንቃቄ ያስፈልጋል ማንንም ሰው መክፈት አይችልም ጥንቃቄ በተሞላው ማስክ አድርገን ጉግል ለብሰን ነው ፍሮንትሊ መክፈት አይቻልም ምክንያቱም ከፍተኛ በረዶ ስላለው ሰውነታችን ላይ ጉዳት ሊያደርስ ይችላል ማለት ነው የኮሮና ብቻ ነው ወይስ ሌሎችም ጨምረበት ለኮሮና ከኮሮና መድኃኒቶች አንዱ ፋይዘር ለምሳሌ ጆንሰን አስትራዜኒካ እና ባዮፋርም ማድረግ አይቻልም እዚህ ጋር ይቅርታ ሲኖፋርም ማለት ነው ለፋይዘር ብቻ ነው እዚህ ጋር የሚቀመጠው ሌሎችን ግን ከ2 እስከ 8 ስለሆኑ ይሄ ግን በልዩ ምክንያት እዚህ ጋር ነው የሚቀመጠው ማለት ነው እንደ መድኃኒቱ ባህሪ ማለት ነው አሁን ለመክፈት ወደዚህ ትንሽ ራቅ በይ ስንከፍተው ይሄንን ፍሮንትሊ ፊት ለፊት መሆን አይቻልም ምክንያቱም ከፍተኛ ቅዝቃዜ ስላለው ጉዳት ሊያደርስብን ስለሚችል ወደ ጎን ሆነን በዚህ መልኩ ነው ምን ከፍተው ማለት ነው ይሄ ከፍተኛ ቅዝቃዜ ነው ያለው ፊት ለፊት ካገኘ ከፍተኛ ጉዳት ያስከትላል ማለት ነው ስለዚህ አየሩ ወጥቶ ሲያልቅ ነው ፕሮዳክቶችን ማስገባትና ማውጣት ምንችለው እንጂ እንዲህ የወጣም ትንሽ ጉዳት ያደርሳል ወጥቶ ሲያልቅ ከዚህ በኋላ ምን እናደርጋለን ፕሮዳክቶችን እናስገባለን አስፈላጊ ሲሆን ደግሞ እናወጣለን ማለት ነው የባህር ዳር ቅርንጫፍ የሚሰጣቸውን አገልግሎቶችም ስንመለከት ለ47 ሆስፒታሎች 370 ጤና ጣቢያዎች 67 ወረዳ ጤና ጽሕፈት ቤቶች 9 የዞን ጤና መምሪያዎች 4 የደም ባንኮች 1 የክልል ጤና ምርምር ኢንስቲትዩት እንዲሁም 4 የግል ክሊኒኮችና ለ5 መንግስታዊ ያልሆኑ ድርጅቶች መሰረታዊ መድኃኒቶችን የሚያቀርብ ሲሆን ለጤና ተቋማቱም የቀጥታ ስርጭት ያከናውናል የባህር ዳር ፒኤስኤስ ቅርንጫፍ የኛ አንዱ መድኃኒት የምናገኝበት ቅርንጫፍ ነው ከነሱ ጋር ያለን ግንኙነት ምንድነው ማንኛውንም መድኃኒቶች በመጀመሪያ የምንጠይቀው ከቅርንጫፉ ነው ከሱ ያሉትን ካገኘን በኋላ የሌሉትን ደግሞ ስቶክ አውት ይሰጡናል ስቶክ አውት ተሰጠውን እሱን ወደ ሌላ ሄደን እናመጣለን ስፔሻሊ በሁለት አይነት የመድኃኒት አቅርቦት አለው አንደኛው አርዲኤፍ ወይም ደግሞ በገንዘብ ራሳችን ገዝተን የምናመጣው ነው ሁለተኛ ደግሞ የፕሮግራም መድኃኒቶች አሉ የፕሮግራም ማለት በእርዳታ የሚመጡ ማለት ነው የፕሮግራምና የእርዳታ መድኃኒቶችን ራሳቸው ተቋማችን ድረስ ነው የሚያመጡት እኛ በየወሩ አጠቃላይ ኮንሰፕሽናችንን ምን እንደሚመስል እንነግራቸዋለን ስለዚህ በዛ መሰረት ደግሞ ካልኩሌት አድርገው ያለንንና ቀጣይ የሚያስፈልገንን በማየት ይልኩልናል ማለት ነው የሚያመጡትም ተቋማችን ድረስ ነው የፕሮግራም መድኃኒቶች ላይ ግን እኛ እየሄድን ቼክ እያደረግን በሁለት አይነት መንገድ እናገኛለን አንደኛው በክሬዲት ነው የሚሆነው መጀመሪያ ላይ አርዲኤፍ መድኃኒቶችን በሁለት አይነት ነው የምናገኘው አንደኛው በክሬዲት ነው መጀመሪያ ላይ ውል በመያዝ እሱን ካመጣን በኋላ በሁለት ወር ውስጥ ክፍያ እንፈጽማለን ግንኙነታችን በጣም ጥሩ ነው በተለየኛ ተቋም በጣም በርደንድ ሆኖ ፕራይመሪ ሆስፒታል ነውና ከጤና ቢሮም ጋር ከሌሎችም ጋር በመነጋገር የኛን ተቋም ችግር ለመፍታት ይጥራሉ ምክንያቱም የሌቭሉ ጉዳይ በሌቭል ስለሚያከፋፍሉ ያ ችግር በሚገጥም ሰዓት ጤና ቢሮ ጋር በመነጋገርም ችግራችን ሲፈቱ ነው የቆዩት በአብዛኛው ጥሩ የሚባል ግንኙነት ነው ያለን ቅርንጫፉ ቀደም ባለው ጊዜ በፕሮግራም መድኃኒቶች ወደ 83% ቀጥታ የሚደርስ ተቋም ነው እንትኑ ምቹ ነው አካባቢው ምቹ ነው ለዚህም ምቹ የሆኑ መኪናዎች ተሰጠውን
83% የፕሮግራም መድኃኒቶችን በቀጥታ መድረስ የቻልንበት እንዲሁም ደግሞ ወደ 53 አካባቢ ደግሞ ፐርሰንት የቫክሲን ወይም የክትባት መድኃኒቶችን ማድረስ የቻልንበት ጊዜ ነበር። ነገር ግን አሁን ከወቅታዊ ጉዳይ አንፃር ከጸጥታ አንፃር ያው መንገዶቹ ሲዘጉ ሲከፈቱ ስለሆነ እየተንቀሳቀስን ያለ ነው። ያንን አስጠብቀን መሄድ የቻልንበት ሁኔታ ነው ያለው። እንግዲህ በቀጣይ ሰላም የሚረጋገጥልን ሲሆን ያው መልሰን ወደዛው የምንሄድበት ሁኔታ ይኖራል። ስለዚህ ያው ላሉት ጤና ተቋም 83% እንግዲህ ከ507 በጣም ብዙ ነው እውነት ለመናገር እና ይሄንንም በየጊዜው እያሰፋን የመጣንበት ሁኔታዎች ነው ያሉት። ምክንያቱም ለዚህ ምቹ የሆኑ መኪናዎችንም ከዋናው መስሪያ ቤት እየተሰጡን ስለነበረ በዚህ ደረጃ ነው አሁን የምንገኘው። እሺ ተመልካቾቻችን በባህር ዳር ቅርንጫፍ የነበረን ቆይታ ይሄንን ይመስል ነበረ። ጥሩ ጊዜ እንደነበረን እምነታችን ነው። በቀጣይ በሌላ ቅርንጫፍ እስከምንገናኝ በጤና ይቆዩን።